አብርሽ አሁን እኔ በጣም የሚገርመኝ ሁኔታ ከባድ ጭዌ ነው የጀመረው። በቃ ኃይለኛ ጨዋታ ነው የጀመረው። በቃ የሌለ በቃ ውድ እየያዘባቸው ነው። የኔ ይመስለኛል ያሳለፈውን ጊዜ እየተበቀላቸው ነው። በእነዚህ ሰዎች ያላየው ፈተና የለምና ፕሮግራሙ ሞር ነገር እየተበቀለ ነው። ከዚህ በኋላ እንዴት ነው ፋሚሊዎች ሁሌ ጭቅጭቅ እንደዚህ የሆነ ነገር ይሰለቻል። ባይ ዘ ወይ እናንተ የምታዩት ብቻ አይደለም እኛንም ይሰለቻናል። የመጡ መጨቃጨቅ ይሁን እንደዚህ ፈታ ዘና ያለ እናንተንም ፈታ የሚያደርግ እናንተንም የሚያስደስት የሚያስቅ እንደዚህ አይነት ቪዲዮ ነው የሚያስፈልጉት ማለት ነው። ስለዚህ ፕራንክ ነው ማለት ነው። እነዚህ ልጆች ላይ አንተ በቃ እየጠራ ውድ እያያዝክ ልትዝናና ነው ማለት ነው። ስለዚህ እኛም ይሄንን ነው የምንፈልገው፣ እያየን ዘና ማለት ነው የምንፈልገው። እዚህ ላይ ደግሞ ትንሽ ዳኒን ቢጨመር፣ ዳኒ ለማዝናናቱ አንደኛ ነውና ዳኒን ቢጨመር በጣም አሪፍ ነው እላለሁ። ዳኒ ላይ የማየው ነገር አሪፍ ነው። አረ በቃን እስክትሉ ነው። ደስታ በደስታ ፌሽታ በፌሽታ ነው የምናደርጋችሁ። እንግዲህ ሁላችሁ ኖራላችሁ ብስኩት ፋሚሊ ትቀላቀላላችሁ። ከዜሮ እስከ ፕሮግራሙ ለቀን ሲቀራው ቦታውን እናሳውቃችኋለን። መጣችሁ መታደም ትችላላችሁ። ማለት የራት ፕሮግራም ትንሽዬ እናዘጋጃለን። እንደሳርግ እንዳታረቁ ሁለቱንም ለማብሸቅ እኮ እያሰበ ያለ ነገር ነው እንጂ እኔ በጭራሽ እኔ አብርሃምና ፍቅር ከዚህ በኋላ ህይወት ይኖራቸዋል እንደዚህ ያደርጋሉ የሚል እምነት አይቀርም አይቀርም። ይሄንን ፕሮግራም ለእናንተም ጭምር ነው ያዘጋጀነው። ሁላችሁም ትመጣላችሁ። ትልቅ ፕሮግራም አለ፣ ትልቅ ድግስ አለ። እዛ ላይ እንግዲህ ዋና የክብር እንትን ሆናችሁ ነው በእናታችሁ በጣም እንደተበሳጨች ፊቷ ራሱ ያስታውቃል። በጣም በቃ እንትን እንዳለች ማለት ነው። ያ ማየት ነው። ስለዚህ እንደዚህ ፏ ድምቅሽ ብላችሁ ደግሞ መኮሳተር አይመጣውማ። አይ ያምርባችኋል ስንል አመረሩት ሞኛሊት ተሰማታች። አብርሃም ነፍሳይ ማርማ አንተ ልጅ ግን የምትሰራው ስራ ፍቅር ሩታንና ሄርሜላን ይቅርታ ጠየቀች የሚል ቪዲዮ የእውነቴን ነው የምላችሁ። ካላያችሁ እኔ እቀጣለሁ በእርግጠኝነት። በዚህ በአጭር ጊዜ ውስጥ ፍቅር ሄርሜላን እና ሩታን ይቅርታ ጠየቀች የሚል ቪዲዮ ይሰራል፣ ጠብቁ። እና ብቻ በጣም ብዙ ተመልካቾች ለሄርሜላ እያዘኑ ነው። ኮሜንትም ላይ እያየሁ ያለሁት የሄርሜላን ነገር ነው። በጣም እንትን እያሉ ሩታ ትንሽ ያላትን ትዕግስት ጨምራለች ያለው ነገርና አዴ ጭራሽ አንዷ ምን አለች? የአብርሃምን አካውንት እናዘጋው፣ የአብርሽ አካውንት ይዘጋ፣ ሩታዬ የማይመጥንሽ ቦታ ለምን ትገኛለሽ? አሁን ለሩታም እያዘኑ ነው። ይሄ አካውንት እናዘጋ ምናምን ይሄ ባለጌና የደነዛ ሐሳብ ነው። ምን አገናኘው? ማትፈልጊ ከሆነ ነቅለሽ መውጣት እንጂ ምን አደረገና ነው እሱ እንትን የምታደርጊ? ሩታን የማይመጥንሽ ቦታ ትገኝ። እኔ አሁን ላይ የሚያናድደኝ አብርሃም ሳይሆን ሲጠሩ የሚሄዱት ነገር ነው። ሄርሜላና ሩታ እሱ ማንጃራቸው ነው። እነሱ ጋር አንድ ማቀው መሰረታዊ ህግ እነግራችኋለሁ። እሺ ለማንኛውም ፍቅሪ እኔ ልንገራችሁ ወይስ አንቺ ትነግራችኋለሽ? እሺ ለማንኛውም ጋይስ ዛሬ ወደ እናንተ የመጣንበት ምክንያት ከወዲሶቻችን ጋር በዚህ ሳምንት እኔና ፍቅር ትልቅ ፕሮግራም አዘጋጅተናል። የመስክ ፕሮግራም ተዘጋጅቷል። እዛ የመስክ ፕሮግራም ላይ እንግዲህ ፍቅር እንደምታውቋት ያው እኔ ነኝ ጓደኛዋም እንደምንም ሁሉ ነገር እንደ ወንድምም እንደ ፍቅረኛም እንደምናምን ሆኜ የቀረብኳት እኔ ነኝና ብዙ የሴት ጓደኛ የምታበዛ ሰው አይደለችም። የሴት ጓደኛም ብዙ የላትምና እዛ የመስክ ፎቶ ፕሮግራም ላይ እኔና ጓደኞቼ ማለቴ በቃ የኔን ሰላም ሩታን አግኝተናል። የእናንተ ደስታ ያስደስተኛል፣ አብሮነታችሁ። ሩታ የፍቅርን ሚዜ እንድትሆኑ በአክብሮት እንጠይቃለን። እንደማታስ መጨረሻ ይሄ ነው። እኔ ግን አይደለም ቆይ ሲተው ለምን አታወጪው? አሁን እነሱን ጥግ ድረስ ማብሸቅና እነሱን ጥግ ድረስ እንትን መግባት ሄርሜላስ ሌላ ህይወት ትጀምራለች በሆነ መንገድ። ሩታን ግን መሄጃ የላትም ብለህ ለምን ትቀልድባታለህ? የእውነት እየጠራት እንደዚህ ሙድ ባትይዝባት በጣም አሪፍ ነው። እኔ በጣም እያሳዘነች ነው አሁን ላይ ሩታ ያለችበት ሁኔታ። በጣም እያዘንኩባት ነው ማለት አንተ ማለት ይሄ አይጠበቅም። አብርሃም በቃ ከተው መተው ነው እንጂ እንዲህ ባትዝናናባቸው አሪፍ ነው ማለት ፕራንክም ጨዋታም አይነት አለው። ግን እነዚህ ልጆች ደግሞ በደካማ ጎናቸው በአንተ ምክንያት ምን ያህል እንደተጋደሉ እናውቃለን። በአንተ ምክንያት የማያዩት ፈተና የለምና እንደዚህ አይነት ሁኔታ ውስጥ ባትከታቸው በጣም አፍሩንም ጠንቅቀን እናውቃለን። እና ደግሞ ከሷ ጎን ብትሆኑ ፕሮግራሙ ሞር እንደሚያምር እንደምታደምቁት እርግጠኛ ነኝ። ለምን ሰርግ ዕለት ጥሪው ደርሶኛል አመስግኛለሁ እያልክ ልዘፍንላቸው ከልብ ይሆን። እና ደግሞ ያው አንድ ደግሞ ማወቅ ያለባችሁ ነገር ሄርሜም ሩታም
እኛ ማንንም ማስገደድን አንፈልግም። በፍላጎት ምናልባት በሼምም ደግሞ እንዲሆን አንፈልግም። ወይ በስመ አብ እንደዛ ከሆነ ደግሞ ይደብረኛል። አዎ እሺ። አሁን ልጆቹ ደግሞ ሳያቸው ሼመኛ ናቸው ምናምን እና በሼም ይሄንን እንደ ቅርብ አሁን ቤተሰብ ሆነን አይደል ነፃ ሆናችሁ አውሩን። እሺ ካልፈለጋችሁም ይቀራል። ያው እኔ ብቻ አተናዳለች እኮ። በነገራችን ላይ እነሱ የማይመጡበት መንገድ ለምን እንደሆነ ልንገራችሁ። ሲጠሩ የሚመጡበት መንገድ እነሱ ላይ ጋር እነሱ ቪዲዮ ላይ ሳይው አንድ ህግ አለ። ማንም ቪዲዮ ሊሰራ ከሆነ ጉዳዩን ማብራራት ካለበት ፊት ለፊት ቪዲዮ ላይ መጥቶ ነው የሚያብራራውና ይመስለኛል ሩታም ላይ ነው የተለቀቀው። ሩታይን ነገር አምናበት ነው የተደረገውን ነገር የአብርሃምን ነገር ሆን ብላ አምናበት ነው ያወጣችው ማለት ነውና ያን ያህል የሚያስደንቅ ያን ያህል እንትን የሚል ነገርም አይደለም። እኔም እስከማምንበት ድረስ ይሄ ነገር ዛሬ አይደለም አመት 2 አመት ምናምን ይሆናል። በቃ ልክ እንደዚህ አይነት ሲቹዌሽን ቢፈጠርም ተገናኝተው ስለጉዳዩ እነሱን ካልፈለጉ የፕሮግራሙ ላይ ብቻ ይገኛሉ። ችግር የለውም። ችግር የለም። በቃ እኛ የምንፈልገው እሱ ነውና ከማል ጀምር አረሰጠው ላይ አዳፍጣለሁ። አረተናገሩ አመልሱ ያባህል አይደለም። አይ እኔ በጣም ግራ ይገባኝ። በኋላ አይደለም እናንተ ሚዜ ናችሁና አትኳኳሉ ልትለን እኮ ነው አይደል? አረኛ ወጣለም ሆበሉ ቢቀርብን ይሻላል። አረ በእውነት ምክንያት አድርጋ እዛው ደግሞ አብርሃም ሐሳብ ቀይሮ ጉድ ከምትሆኝ ይቅር። አረ ልጅ እንደዛ አረ ረቤል አስገባችላት መልሰ ራሳቸው አስገባችላቸው። ሲጀመር እነሱ እንትን እሱ ወላዋይና ሐሳቡን የሚቀያየርና በአንድም የማይሆን ሰው ስለሆነ ሐሳቡን ሊቀይር ይችላል ነው ባጭሩ። ተገልብጦ አንቺን እንትን ሊያረግሽ ይችላል ነው። ቀኔው ገብታችኋል፣ ተረድታችሁታል ወይስ እኔ ብቻ ነኝ የተረዳሁት? ወደ ሚዜ ተቀያየር ይልሻል። እዛ እተማመናለሁ። የኔ ብስኩት ማለት ነው። እናንተ ተኩላችሁ ምን ብላችሁ የኔ ብስኩት ጠዋት ፊቷን ታጥባ ብትወጣ ራሱ ትበልጣችኋለች። ሩታ ተነጭታናለች። እሺ ለማንኛውም ሩታም ኤርሚም ደስተኛ ሆኑልን። ብቻ አንዴ ልጨርሳ ሩታ። እሺ ለማንኛውም ሩታም ሄርሜላም በሀሳባችን ከተስማማችሁ ደውሉልን፣ ካልተስማማችሁም ደግሞ ችግር የለም። እኛ የራሳችንን ፕሮግራም ይኖረናል። እናንተ ፕሮግራሙ ላይ ካም ቀን ይሆንላችሁ። ካሜራማን ቃል ቅባ አይ ብሽሽቅ የመጨረሻችሁ ብሽሽቅ ይሁን። እኔ የእውነቴን ነው የምላችሁ። በዚህ ደረጃ አብርሃም እንትኑን አሟሙቆ በእንደዚህ አይነት ሁኔታ ይመጣል ብዬ እኔ አልጠበቅኩም። እኔ አብርሃም በኃይለኛው ነው በቃ እነዚህ ልጆች ማብሸቅ የተያዘው ማለት ነው። ኤኒዌይስ አብርሃም እንዳለው በጣም ባያዝናናም የተወሰነ ፈታ ብለንበታል። ግን የነዚህ ደግሞ በቀል የሩታና የእንትና በቀል ምን ይሆናል የሚለው ነገር እኔም ያሳስበኛል። ነገ ምን አይነት በቀል ይዞላቸው እንደሚመጣ አላቅም። እንዳይበቀላቸው ነው እንትን ምለው ነው የምፈጋው። ይበቀላቸዋል ብዬ ነው የማስበው። አቡ ደህና ዋሉ፣ ይመቻችሁ ቤተሰብ።